ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና ምሽት 2 ሰዓት ተኩል ላይ በተደረገ ጨዋታ ሊቨርፑል ከሊድስ ዩናይትድ ጋር 0-0 በሆነ ውጤት ማጠናቀቅ ችሏል። ከጨዋታው በኋላም አሰልጣኝ አርነ ስሎት በጨዋታው ዙሪያ የሰጡት አስተያየት አለ። ያንንም አስተያየት ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ ፕሮግራሙን እንድትከታተሉት በአክብሮት እጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ሰጡት አስተያየት የምንገባ ይሆናል። አብራችሁን ቆዩ። በመጀመሪያም አሰልጣኝ አርነ ስሎት አስተያየታቸው የሰጡት በጨዋታው ላይ ምንድነው የጎደላችሁ በሚለው ጥያቄ ዙሪያ ነበርና በሰጡትም አስተያየት በዚህ ጨዋታ ላይ የጎደለን ጎል ነው። በተለይ ደግሞ እንደዚህ ሎ ብሎክ በሚጫወት ቡድን ጋር አንድ ጎል አስቆጥረ መውጣት ራሱ አሸናፊ ሊያደርግ ይችላል። በአጠቃላይ በሎ ብሎክ የሚጫወቱ በጣም በጥሩ ሁኔታ የሚከላከሉ ቡድኖችን ስትገጥም የተለያዩ መንገዶች አሉ ያንን ሎ ብሎክ የምትሰብርበት። በተለይ ደግሞ በዚህ ሲዝን አብዛኛው ቡድኖች እየተጠቀሙበት ያለው መንገድ ምንድነው? በሴት ፒስ ወይም በቆመ ኳስ ነውና እኛ ደግሞ እዛ ላይ ጥሩ አይደለንም ያለ ነው። በእርግጥ በዚህ ጨዋታ ላይ አንድ ጥሩ ቻንስ አግኝተን ነበር በቨርጂል ቫን ዳይክ አማካኝነት፣ ነገር ግን ወደ ግብነት አልተቀየረች። ሌላኛው መንገድ ደግሞ በጣም ፈጣን የሆኑ እንቅስቃሴዎችን ማድረግ ነው። አሁን ለምሳሌ በወልቭስ ጨዋታ ላይ ፍሪምፖንግ ያደረገውን እንቅስቃሴ መመልከት ችለናል። ያችም እንቅስቃሴ ወደ ግብነት መቀየር ትችላለችና በዚህ ጨዋታ ላይም እንደዚህ አይነት አጋጣሚዎችን አግኝቶ ነበር። አንድ ለአንድ ግንኙነቶችን አግኝቶ ነበር። እድሎችንም ለመፍጠር ጥረትም ሲያደርግ መመልከት ችለን ነበረ። ነገር ግን በስተመጨረሻ ምንም አይነት ጎል ማስቆጠር ሳንችል ወተና እንደ አጠቃላይ ከተመለከት ነው በእረፍት ሰዓት ላይ የነገርኳቸው ነገር ነበር። እሱ ምንድነው? ሁለተኛው አጋማሽ ላይ ስንገባ ክሮሶች በሚደረጉበት ሰዓት ብዙ ሰው ወደ ሊድስ የግብ ክልል ወይም ቦክስ ውስጥ እንዲገባ ለማድረግ ሞክረን ነበር። ነገር ግን ያንን ማድረግ አልቻልንም። በአጠቃላይ በዚህ ጨዋታ ላይ ብዙ ኳስ መያዝ ችለን ነበር። በዚህ ጨዋታ ላይ ብቻ ሳይሆን በዚህ ሲዝን በአጠቃላይ በሊጉ ብዙ ኳስ መያዝ ችለን ነበር። ነገር ግን ደግሞ ኳስ መያዝ ብቻውን ቻንስ ክሬት የማታደርግ ከሆነ ምንም ጥቅም የለውም። በተለይ ደግሞ ከሎ ብሎክ ከሚጫወት ቡድን ጋር ስትጫወት ኦቨርሎድ የማትፈጥር ከሆነ አንዳንድ ቦታዎች ላይ ፈጣን የሚባሉ እንቅስቃሴዎችን የማትፈጥር ከሆነ እንደዚሁም ተጫዋቾችን ብሪሊያንት የሆነ ሞመንቶችን ክሬት የማያደርግ ከሆነ ኳስ ብቻ መያዙ ምንም ጥቅም የለውም። ምክንያቱም በብዛት ከተመለከተን 15-20 ፓስ ተደርጎ በሎ ብሎክ የሚጫወት ቡድን ጋር ጎል ሲቆጠር በተደጋጋሚ አልተመለከትም። ምክንያቱም አስቸጋሪ ስለሆነ ማለት ነው። ሌላኛው ሎ ብሎክን ማስከፈቻው መንገድ ደግሞ ካውንተር አታክ ነው። በተለይ ደግሞ እዛው የነሱ ሜዳ ክልል ላይ ሃይፕረስ አድርገ ኳሶችን ቀምተ ወዲያው ወደ ካውንተር አታክ የምትሄድ ከሆነ ጎሎቹን የምታስቆጥረበት አጋጣሚ ልታገኝ ትችል ነበረ። ነገር ግን ደግሞ በተለይ የሁለተኛውን አጋማሽ ከተመለከተን የነሱ በረኛ ረዣዥም ኳሶችን ነበረ ሲጥል የነበረው ወይም ሲያሻማ የነበረውና እንደዛ ሲሆን ደግሞ ካውንተር አታክም ለመሄድ ትንሽ አስቸጋሪ ያደርጓል። በዚህ ጨዋታ ላይ እንግዲህ በጣም ፈጣን እንቅስቃሴ እንዲያደርጉ ፈልጌ ነበር። ኳሶችን በፍጥነት እንዲያንሸራሽሩ ፈልጌ ነበረ። ነገር ግን ደግሞ 11ዱም የሊድስ ተጫዋቾች ሲከላከሉ ነበርና እንደዛ በሚሆንበት ሰዓት ደግሞ ወደፊት በምትሄድበት ሰዓት ፍሪ የሆነ ተጫዋችን አታገኝም። እንደዛ ማታገኝ ከሆነ ደግሞ ኳሶችን በፍጥነት ለማቀበል ያስቸግራልና ይህ ነገር ደግሞ በዚህ ጨዋታ ላይ ብቻ አይደለም የተመለከትነው። በዚህ ሲዝን በተደጋጋሚም እየተመለከትነው ያለ ነገርና በዚህ ጨዋታ ላይም የኛ ቡድን ይህንን ነገር ለመስበር በጣም ሲጥሩ ነበር። በተደጋጋሚ ሙከራ እያደረጉ ነበረ። ነገር ግን ምንም አይነት ክፍተት ሳያገኙ መውጣት ችሏል የሚል አስተያየትን ሰጥተዋል። በመቀጠል አስተያየታቸውን የሰጡት ኢጎ ኤኪቲኬ ላይ በተሰራበት ፋውል ላይ ነበርና ፔናልቲ ያሰጥ ነበር ብላችሁ ታስባላችሁ የተብለው ተጠይቀው ነበር። በዚህ ዙሪያ በሰጡት አስተያየት ያሰጠዋል ብዬ አላስብም። ምክንያቱም ደግሞ ስላልወደቀ ነው። ቢወርቅ ኖሮ ምናልባትም ሊያሰጠው ይችል ነበር። ይህንንም ነገር ደግሞ በተደጋጋሚ ስንመለከተው የነበረ ነገር ነው። በጣም ቀላል ፋውል ሆኖ ፔናልቲ የተሰጡብን አጋጣሚዎች አሉ። አሁን ለምሳሌ በኮሚኒቲ ሺልድ ከክሪስታል ፓላስ ጋር ባደረግነው ጨዋታ፣ በፕሪሚየር ሊጉ ከብሬንትፎርድ ጋር ባደረግነው ጨዋታ በጣም ትንሽ የሚባሉ ንክኪ ናቸው የነበሩት። እንደዛም ቢሆንም ግን ዳኞቹ ፔናልቲ ሰጥቶብናል። እኛ ላይ ፋውል ሲሰራ ግን ዳኞቹ ዝም ብለው ነበር ሲያስቀጥሉ የነበሩት። በብሬንትፎርድ ጨዋታ ላይ ራሱ ኮዲ ጋክፖ ላይ ፋውል ተሰርቶበት ነበረ። ነገር ግን ዳኛው ቀጥሎ ብሎ ነው ጨዋታውን ያስቀጠለውና ያንን ነገር ስለተመለከቱ ምናልባትም ቦድቅ ራሱ ፔናልቲ አይሰጥም በሚል ላለመውደቅ ከፍተኛ ጥረት አድርጓል። ምናልባት ወድቆ ቢሆን ኖሮ ፔናልቲ ሊሰጠው ይችል ነበረ። ነገር ግን ካልወደቅ ደግሞ ዳኛው ቪአርም ፔናልቲ ለመስጠት በጣም ነው የሚቸግራቸው። በዛ ምክንያትም ምንም አይነት ፋውል አልተሰጠውም የሚል አስተያየትን ሰጥተዋል። በመቀጠል በጨዋታው ላይ በዳኞቹ ደስተኛ እንዳልነበሩ ባሳዩት አክት መመልከት ችለን ነበርና በዛ ዙሪያ በሰጡት አስተያየት በዳኞቹ ደስተኛ አልነበርኩም። ምክንያቱም ለትንሹም ለትልቁም 10 ጊዜ ፊሽካቸውን ሲነፉ ነው የነበሩትና የሊድስ ተጫዋቾችም ይህንን ተመልክተው በጣም ብልጥ ሆነው በትንሹም በትልቁም 10 ሲወርቁ ነው የነበሩትና ለነዛም ሲነፋላቸው ነው የነበሩት። እናም በዛም ደስተኛ አልነበርኩም። ዳኞቹ ይህንን ነገር ቢመለከቱት ደስ ይለኝ ነበረ። የኛ ተጫዋቾችን ከተመለከታችሁ በትንሹም በትልቁም ሲወርቁ አልተመለከትንም። ያንንም የፈለግነው ምክንያት ደግሞ ምንድነው? ሌላ ጊዜ የትክክለኛ ፋውል
ተሰርቶባቸው በሚወድቁበት ሰዓት ዳኞቹ ኦኬ የሊቨርፑል ተጫዋቾች ናቸው፣ በትንሹም በትልቁም አይወድቁም፣ ስለዚህ ትክክለኛ ፋውል ስለተሰራባቸው ነው የወደቁት ብለው እንዲነፉልን ነበረ የምንፈልገው። አሁን ላይ ግን እየሆነ ያለው በተቃራኒው ነው። ምክንያቱም በትንሹም በትልቁም ተጋጣሚ ብሮች እየወደቁ ነው፣ ለነዛም ደግሞ ፋውል ተብሎ እየተነፋላቸው ነው የሚገኙት። በተቃራኒው ደግሞ እኛ ላይ ፋውል ሲሰራ ዳኞቹ ፊሽካቸውን እየነፉ አይደለም የሚገኙት። በዚህ ጨዋታ ላይ እንኳን ሳቦስላይ ላይ ፋውል ተሰርቶበት ዳኛው ፊሽካውን ለመንፋት በጣም ረዥም ጊዜ ነው የወሰደበት። በጣም ዘግይቶ ነው ውሳኔውን ማሳለፍ የቻሉ። ይህ ነገር ሲሆን ደግሞ ለመጀመሪያ ጊዜ አይደለም። ከዚህ በፊትም እንግዲህ ወገባቸው ላይ ፋውል ተሰርቶባቸው ዳኞቹ ጨዋታውን ሲያስቀጥሉ ነበር። እንደዚሁም በማንቸስተር ዩናይትድ ጨዋታ ላይ አሌክሲስ ማካሊስተር ላይ ጭንቅላቱ ላይ ጉዳት ደርሶበት ሌላ ጊዜ ቢሆኑ ለሌሎች ተጫዋቾች ቢሆን ኖሮ ያ ጨዋታ ይቆም ነበር። በእኛ ጊዜ ሲሆን ግን ያንን ጨዋታ አስቀጥለው ከዛ በኋላ ማንቸስተር ዩናይትዶች ጎል ሊያስቆጥሩ እችሏልና እንደዚህ አይነት ነገሮች በተደራረቡ ቁጥር በተለይ ደግሞ የምትፈልገውን ውጤት የማታገኝ ከሆነ ያበሳጫል፣ ፈርስትሬት ያደርጋል። በእርግጥ እዚህ ላይ አንድ አስረግጬ መናገር የምፈልገው ነገር ቢኖር ምንድነው ይህንን ፊሽካ ስላልተነፋብን ውጤቱን አተኗል ለማለት ወይም ምክንያት ለማስቀመጥ አይደለም ይህንን እየተናገርኩ ያሉት። ነገር ግን በሜዳ ላይ ከሚያበሳጩኝ ነገሮች አንደኛው ይህ ነው የሚል አስተያየትን ሰጥቷል። አያይዞም እንግዲህ ከዚህ በኋላም ግን በትንሹም በትልቁም ውደቁ ብዬ ግን አልመክራቸውም። በእርግጥ በመክራቸው ራሱ እዚህ ሚዲያ ላይ ወጥቻ እንደዚህ ነግሬያቸዋለሁ ብላችሁ ከዚህ በኋላ ጭራሽ ፋውልም ላይ ሰጠን ይችላል። ነገር ግን ደግሞ እኛ ያለን የራሳችን አይደንቲቲ አለ። ያ ምንድነው እንደ ሌሎች ቡድኖች በትንሹም በትልቁም 10 ጊዜ አንወርቅም። በቻልነው አቅም ሳንወርቅ ጨዋታውን ለመቀጠል ነው ፍላጎታችን። ያንንም ነገር እያደረገ ነው የምንገኘው። ባለፈው ሲዝንም በዚሁ አማካኝነት ነው የፕሪሚየር ሊግ ዋንጫ ማንሳት የቻለው። በተጨማሪም እንደ አጠቃላይ ሲዝን ስትመለከት አንዳንድ ጊዜ ላንተ ይወሰንላል፣ አንዳንድ ጊዜ ደግሞ በአንተ ላይ ውሳኔዎች ይወሰናሉና ባላንስ ማድረጉ አይቀርም በስተመጨረሻው። እናም ከዚህ በኋላም በቀላሉ ዝም ብላችሁ ውደቁ ብዬም አልመክራችሁም የሚል አስተያየትን ሰጥተዋል። በአጠቃላይ አሰልጣኝ አርነ ስሎት የሰጡት አስተያየት ይህንን ይመስል ነበረ። በመቀጠልም ቨርጅል ቫን ዳይክ የሰጠውን አስተያየት ስንመለከተው በጨዋታው ላይ 0-0 በሆነ ውጤት ማጠናቀቅ ችለናል። በዚህ በውጤቱም ደስተኛ አይደለንም። በእርግጥ ከጨዋታው በፊት አስቸጋሪ ጨዋታ እንደሚሆን ሁላችንም እናውቅ ነበረ። ያንንም ነገር በጨዋታው ላይ መመልከት ችለናል። በእርግጥ የበለጠ የሚያበሳጨው ነገር ምንድን ነው? ብዙ ቻንሶችን ክሬት ማድረግ አልቻልንም። በእርግጥ መከላከል ላይ ጥሩ ነው የነበር ነው፣ ክሊንሺት አስጠብቀን መውጣት ችለናል። ነገር ግን ደግሞ ጨዋታውን ማሸነፍ እንፈልግ ነበር። እናም የማጥቃት ክፍሉ ላይ የተሻለ እንቅስቃሴ ማድረግ ነበረብን። ወደ ፋይናል ሰርድ በምንደርስበት ሰዓት ከዚህ የተሻለ ውሳኔን መወሰን ነበረብን። በእርግጥ ሊድሶች በጣም በጥሩ ሁኔታ መከላከል ችሏል። 11ዱም ሲከላከሉ የነበሩት ተከላካዩና መሀሉ በጣም ጥቅጥቅ ብለው ነበር ሲከላከሉ የነበሩት። እንደዚሁም ተከላካዩ ራሱ በ5 ተከላካዮች ናቸው ሲጫወቱ የነበሩትና ያንን ነገር አስቸጋሪ አድርጎብናል። ነገር ግን ደግሞ በጣም ፈጣን ኳሶችን በመጠቀም ከአንዱ ጥግ ወደ ሌላ ጥግ ጨዋታዎችን ሽፍት በማድረግ የተለያዩ እድሎችን ክሬት ማድረግ ነበረብን። የአየር ላይ ኳሶችን መጠቀም ነበረብን። እኔ አንድ እድል አግኝቼ ነበረ፣ ያቺ ወደ ግብነት አልተቀየረችም። ነገር ግን ከዚህ የተሻለ ነገር ማድረግ ነበረብን። የተሻለ እድሎችን መፍጠር ነበረብን። ያንን አለማድረጋችን የበለጠ ያበሳጫል። ለማሸነፍ የሚያስችለን እንቅስቃሴ ማድረግ አልቻለም። ከዚህ በኋላ እንግዲህ ለቀጣይ ጨዋታዎች በደንብ መዘጋጀት መቻል አለብን። እያንዳንዱን ጨዋታ አሸንፈን መውጣት መቻል አለብን። ከዚህ በኋላ እንግዲህ አዲሱ ዓመት ተጀምሯል። በዚህ አዲስ ዓመትም ከባለፈው ዓመት የተሻለ ነገርን ለማድረግ እንቅስቃሴዎችን ማድረግ መቻል አለብን የሚል አስተያየትን ሰጥቷል። በአጠቃላይ አሰልጣኝ አርነ ስሎትና ቨርጅል ቫን ዳይክ የሰጡት አስተያየት ይህንን ይመስል ነበረ። በዚህ በሰጡት አስተያየት ላይ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።